ግን ለማንኛውም ናቲ ደስ ብሎኛል። ይሻላል ከእንትንም ይሻላል። ያው ቢሆንም ለእኔ ይሻላል። መካነ ኢየሱስ ስትሆን በነገራችን ላይ ቢያንስ በተወሰነ ማለት ነው ይሄ በእውቀት ደረጃ ለማውራትና ለመሞገት የሆነ ሌቨል ከፍ ታደርጋለህ። በቃ ሌቨልን ከፍ አድርገህ ማሰብ ጀመርክ ማለት ነው። በነገራችን ላይ እውነቴን ነው የምልህ ፔንቴኮስታል ውስጥ ሆነ በዛ ልክ እንትን አትልም። ጀስት ከዛ ወጣ ስትል ሜቢ ሜይል ላይ ስትሆን በእውቀትም ሆነ በእንትን እንትን ማድረግ ትችላለህ። ግን ስቲል መካነ ኢየሱስ ውስጥ ብትሆን አሁን አብዛኛው ትምህርት እንትን ብትልም ዊዛውት አፖስቶሊክ ሰክሴሽን there is no validity of sacrament ብለን ነው የምናምነው እኛ። ለምን አሁን ላይ እየተደረገ ያለው ደግሞ ስታየው በተለይ በጴንጤ እንትን በትምህርት ደረጃ በአስተምህሮም ጭምር ማለት ነው ደረጃ ሉተራን ደረጃ የሚካሄድ በአሜሪካና በእንትን በስማ በጣም ከባድ ልምምድ ውስጥ እየገቡ ነው እነሱ ራሳቸው። እና ጌታ እርዳ ብቻ ጀምራል ብቻ እኔ ይሻላል ባይ ነኝ። እኔ እንትን አለ የምሪ ነው መካነ ኢየሱስ እንዴ አይገናኝም። በነገራችን ላይ ዲያቆን እኔ አሁን እዚህ ቲክቶክ ላይ ከመጣሁ በኋላ በጣም እኔ ላይ ተጽዕኖ የፈጠሩ ሁለት በጣም ማመሰግናቸውና መወዳቸው ሰዎች አሉ። በጣም ማለት እንደዚህ እኔ መንፈሳዊ ነገር ላይ ሰነፍ ነኝ። እዛ ዘማሪ ነበርኩ፣ ከዛ አገለግላለሁ ምናምን፣ ግን ምንም ነገር አላውቅም። እኔ አሁን ቃሌና ልደትን በጣም ነው ማመሰግናቸው ሁለቱን። ቃሌና ልደት በጣም እኔ ላይ ሰርተዋል። በጣም እናንተ ቲክቶክ ላይ ነው የምታዩት፣ ግን በአካል ጓደኞቼም ወንድሞቼም ሆነዋልና በጣም ብዙ ነገር ሰርተውብኛል እኔ ላይ በጣም እግዚአብሔርን በጣም ብዙ ነገር ነው የለወጡኝና ግን ናትዬ ቆይ አንድ ጥያቄ ልጠይቅ። አንተም ታታብህ አሁን ለምሳሌ ቃሌ ሌላ ነገር ነው የሚነግርህ፣ ልደትም ደግሞ ሌላ ነገር ነው የሚነግርህ እና እንዴት ነው የሰሩብህ? ማለት የትኛው ነው ቀድሞ የሰራብህ? ወይ ያው አንድ ቦታ ስለሆነ አንድ ቤት ነው የሚሰራው ይሄ አሁን አይምታታብኝ ለምን ታውቂያለሽ? እንዳይምታታብኝ አሁን ከተናገርኩ መጥፎ ነው። ለምን እንዳልተመጣጣብኝ እዛም ትክክል እዚህም ትክክል ከሆነ ልክ አይደለም ብዬ ነው። ሁለት ተቃራኒ ሰዎች ውስጥ ያስማማል። አንዳንዴ መሬት ላይ ሲወርዱ ሁለቱ አንድ አይነት ሊሆኑ ይችላሉ። አሁን ሌላ ነገር እንዳላወራ ተውት። እዚህ ጋር አጣብሮ ነው የያዘው ከሁለቱም። ግን አንተ ደግሞ ከሁለቱም አሁን ቃሌም መካነ ኢየሱስ አይደለም ከሁለቱም የሰሩብህ ያው መሰረት ተጨነቅኩ እኮ እንዴት ብዬ ላውራ? አሁን ይሄን ነገር እንዴት ብዬ ላውራ? አራናቲ ፈታበል እግዚአብሔር አትጨነቅ። ኖ አይደለም ፈታ ለማለት ሳይሆን አይ እኔ ተረድቻለሁ። ቆይ ተረድተኛል ዲያቆን? ተረድቻለሁ። ቢቀር ይሻላል ነው እነግርሻለሁ። ቢቀር ይሻላል። ግን በነገራችን ምንም ችግር የለውም። እኔ በአንድ በኩል ጀስት ፐርሰናል ላይ እንትን ቤዝመንትን እንትን ካረክ በኋላ አቴኒ ታይም የፈለከውን ብታወራ ያመንክበትን ስለሆነ ማንም ሰው ቢመጣ ማንም ሰው አሮን ኬር እኔ ስለ አምላኬ ስለ ጌታ ኢየሱስ ክርስቶስና ስላመንኩበት ስለሱ ትምህርት ነው እንጂ የሚመሰክረው ዋረበር ማንም ቢመጣ አወራ አላወራ ሰደበ አልሰደበ እኔ አሮን ኬር ምንም እንትን የለብኝ። ቢኮዝ አምላኬ ነው የማየው፣ በቃ ያመንኩበትና ትምህርቱን ነው የማየው። እና ግን ማስተካከል የሚገቡ ነገሮች ካሉ እነዛን ማስተካከል ትችላለህ። መጀመሪያ ላይ አሁን ላይ ከብደኛል መንገድ ላይ ነኝ ምናምኖች አሉ አይደል? ብዙ ጊዜ እንደዛ ነው። በአንድ ይዘው ተብሎ እንትን አይባል። አሁን ነው ይራጭ ስትመጣ እንትን መጀመሪያ ላይ አይ እንዲህ ቆይ ያስተካከልኩ መንገድ ምናምን አንዳንድ ነገሮች አሉ ሳይስተካከል ተወጥቶም አይነገርም። እውነት ለመናገር ግን እርግጠኛ ስትሆንበት ነኝ ብለህ እዛ ማንም እንትን አይደለም ዲፌንድ ማድረግ ነው ሃይማኖትን ወይም ያመንክበትን። እንደዛ ነው እኔ እንትን የምልህ እናቱ። እሺ ዲያቆን ያረ እናወራለን ካንተ ጋር አንድ ሰፈር እኮ ነን ደግሞ እዛ ነበረ በነገራችን ላይ እኮ የተደዋወልን ነበር ያለችኝ ነበረ። ነገረች እዚህ ድንቻንስ ነበርና ካሮክ ስናይ ለካ ፊት ለፊት ነው። ቅርብ ለቅርብ ናችሁ። አይ ስመጣም እደውላለሁ። አሁንም እኮ ቤተሰብ ሆነናል እኮ
ፊት ለፊት የእሷ ቤት ያው ያንተ ፊት ለፊት የማዘር ቤት እዛ ነው እንግዲህ አጠገብ ለአጠገብ ነን። አዎ አይ እናወራለን። እንደ ዲያቆን የሚለው አካውንት እቺ ልጅ ከሙስሊምና ወደ ሙስሊምና ሄደችው ልጅ ነች። ሴናና ሴና ይለያያሉ። የሴና ተራራ ነው ያኛው ሴና ነው ታሪክ ነው። ቤታችን ሲና ነቢያን ሰው እኔ እሷ መስላኝ ነበር። ጥቆ እንጅሩ ታሙዬ ጅርታ አሚን ጅራ ያው ነው ጅራ አለና ተሙሻ ጅራ በይ ከዛ አይ ጅራማ ጅራ ነው እንዴ ትክክለኛ? ጅራ አለን ነው ጅርታስ ያብራራልሻል። ተማለ በቃ ዋናው ሚኒስቴሩ መጥቶልሻል። አይ ማሚንም ጠይቃታለሁ። ችግር የለም። ሰላም ተማሪው ይባት እኮ ታሙ እንዴት ነህ? ታሙ ወይ አለው ተምሻ ደህና ነህ? አለሁልህ። ጠዋት ላይ እንዳጋጣሚ ኢየሱስ ይሁን አሜን ይሁንልህ። ጠዋት ላይ እንዳጋጣሚ ሆኖ ክብር ለኢየሱስ ይሁን ነው ያልኩት። አሜን ይሁንልህ እኮ ይሁንለት አሜን እንዴ ይሁንልህና ይሁንለት ይለያያል። ክብር ለኢየሱስ ይሁንለት ለእግዚአብሔር ልጅ ለእርሱ። አይ ጥያቄ ነበረኝ ዜድ፣ ለዚህም ነው እንኳን ማገኘው ስላገኘው ደስ ብሎኛል ዜድ። ታሙሻ የኔ እኮ ስታስገባኝ እኮ ጌታን ልትቀበል መስሎኛል። ንስሐ እንዳስገባ አንተ እኔ ልታስብለኝ ኦፍ ኮርስ። እሺ ችግር የለውም። እሱን አሁን እንውጣና እኔ አንድ ጥያቄ ብቻ ልጠይቅ ዜድዬ። ፖለቲካ ካልሆነ ትችላለህ። ፖለቲካ አለ። እኔ ከፖለቲካ የጸዳው አንድ ክርስቲያን ነኝ። ፖለቲካ ፈራለሁ። በነገራችን ፖለቲካ ቆሻሻ ከሚያስቡ ሰዎች መካከል አንዱ ነኝ። ጥያቄ ከበል ከሆነ ችግር የለውም። እሺ እንዳጋጣሚ ሆኖ ጠዋት ላይ ፓስተር አስቼ ቤት ነበርክና ወይም አስቼ ሪዞርት ጋር ነበርክ ሰለሞን ጋር ማለት ነው። እና ቃልዬ አንድ ነገር ሲል ሰምቼ ነበር። ስለ ሰው ነው የምጠይቀኝ? አይደል? አይ ስለ ሰው አይደለም፣ ስለ ጌታ ነው የምጠይቀህ። ሐሳቡን ነው ልጠይቅ የፈለኩት ዜዴ። እና ቃል የሆነ ነገር ሲል ሰማሁ። ምን ሰማሁ? ትላንትና ጌታ ይባርክ አንተና ሙሉ የሆናችሁ ካልቪን ሆነ ወጥረህ ስትከራከር ስትወያይ ነበርና ጌታ ይባርካችሁ ካልቪን ሆነሃል ብሎ ሲል ሰምቻለሁና የምሩን እየባረከ ነበረ። ፕሮቴስታንት ሁሉም አንድ ናቸው ብለህ ነው የምታምነው አንተ? አስደናቂ አይደለም? ምን ያስደንቃል? አይ ሲል ሰምቻለሁ። በጌታ በኢየሱስ ክርስቶስ ደም የተዋጁ ጌታ ኢየሱስን እንደ ግል አዳኝ አድርገው የተቀበሉ የእግዚአብሔር ልጆች ናቸው። በየትኛው ማስተምሮ በእነሱ ብቻ ሳይሆን በእኛ ብቻ ሳይሆን እኛ እኮ ቢያንስ ልዩነታችን ይሄ ነው ብለን ቁጭ አድርገናል። በአንተ ቤት አለ አይደል እንደ አራታዊነት አስተምሮ አንተ የጸጋ ነህ የካራ ነህ? የትኛው አስተምሮ ነው ያለ የሚባል ካለ ማስረጃ ታመጣልኝ። ኦኬ አንተ ክርስቶስ ኢየሱስ ምንድነው ስሙ ፍጡር ነው ብለህ ታምናለህ? በስጋው የሚባል ትምህርት ካለ ታመጣልኝ ማስረጃ። በስጋው ፍጡር ነው አይደለም? ቆይ በስጋው ፍጡር ነው ፍጡር አይደለም? አሁን ትልቁ ችግር ምን እንደሆነ ልንገር። ይባላል አይባልም? ይኸውልህ ቪው ላይ ተነስተህ አትንጠልጠል ወዳጅ። ቪው ላይ መንጠልጠል እውቀት ማለት አይደለም። ገብቶሃል? ከሱ ይልቅ ምንድነው ሪሊ ሰዎች የሚሉት ምንድነው ብለህ ለእውቀት ለማግኘት ጥረት አድርግ ወዳጅ። ለዚህ ነው ለዚህም እያለ ዛሬ ቪዲዮ የሰራህበትን ነብይ ነኝ የሚለውን እዩ ጭፋን እዚህም እያለ ለሱ ጠበቃ ወይ ዜድ በቃ ምንም ስለማታዳመጥ እንዲህ አክስት ነገረኛ አክስት የጣደችው ሽሮ ይመስል አትንጣጣ። በቃ አትበል፣ አዳምጠኝ ዝም ብለህ። እኔ የጠየቅኩት ጥያቄ አንድ ነገር ብቻ ነው። ፕሮቴስታንቶች ሁሉ አስተምሯችን አንድ ነው ብለህ ታስባለህ ወይ? እሷን ብቻ ጠራ አድርገህ መልስልኝ። አንሚውት አድርግ መልስልኝ ዜድ። ስማኝ መልስልኝ። በቃ እኮ ስማ፣ ተጠየቀኝ አይደለ? እንደዚህ ማትሰማ ከሆነ መውጣት ትችላለህ። የምትሰማ ከሆነ ከጠየቀኝ በኋላ እሰማለሁ፣ እናገራለሁ፣ ጸጥባል። ይኸውልህ ተሜ በአንተ ቤትም ራሱ አንድ አይነት ቪው የለም።
እዚህም ቪዎች የተለያዩ ሊሆኑ ይችላሉ። ካልቪኖችን ሄደ ሰው የሚድነው እንዴት ነው ብትል ጌታ ኢየሱስን በማመን ይላል። በቃ አለቅ ገብታ በማመን ነው ሰው የሚድነው። ከዚህ ውጭ የሚድንበት ሌላ መንገድ የለው። ዜዶ ትልቅ ሰው ነው አይደል? ጥያቄ እንደጠየቀኝ መልስ የሰጠው አንተ የምትፈልገውን የእንትንን የሴራህን እንትን ስለማውቀው አንተ በምትፈልገው መልክ አልመልስልህም። እኔ በማምነው መልክ ነው የምመልስልህ። እስካሁን ድረስ ምንም አይነት ሴራ ጌታ ኢየሱስ ምስክሬ፣ ይኸውልህ ጌታ ኢየሱስ ምስክሬ፣ ጌታን ጠርቻለሁ አለ ስምዖን። አንተ ክርስቶስ ኢየሱስ በስጋው ፍጡር ይባላል አይባልም? ይሄንን መልስና አንተ የምትጠይቀኝን ነገር መልስልሃል። እስቲ አንተ ይሄንን መልስ። በስጋው ፍጡር ይባላል? ከየት አምጥተው ነው ጥያቄውን? በራሱ አንተ ቤት የሚያስተምሩ ሁለቱንም ትምህርት የሚያስተምሩ ስላሉ እየተፋጩ እዚህ ቲክቶክ ላይ የሚፋጩ ሁለት ቡድኖች ስላሉ አንተ ከየትኛው ነህ? በስጋው ፍጡር ይባላል አይባልም? ዜድ ትልቅ ሰው በስጋው ፍጡር ይባላል አይባልም? መልስ እስቲ አንተ። አንድ ጊዜ በቃ አንተ ምንም የምታዳምጥበት ጆሮ አልሰጠህም ጌታ። የምታወራበት ምላስ ነው የሰጠ ዘንድሮ። እኔ እንድታዳመጠኝ እፈልጋለሁ። የጠየቅኩ ጥያቄ ምንድን ነው? ክርስቶስ ኢየሱስ በስጋው ወራት ፍጡር ይባላል አይባልም የሚል ጥያቄ ነው የጠየቅኩ፣ ወይስ ፕሮቴስታንቶች ሁሉ ትምህርታቸው አንድ ነው የሚል ጥያቄ ነው የጠየቅኩ? እስኪ አንሚዩት አድርገህ አንዱን ጥያቄ ብቻ መልስልኝ። ኦኬ፣ አንተ አንድ የሆነ ትምህርት ሲኖር ነው እኔ አንድ ናቸው ወይ ብለህ የምትጠይቀኝ? አንተ በሌለህበት ህይወት ውስጥ እኔን አትጠይቀኝ። አንድ ነን በምትሉት በእናንተ ውስጥ ያለውን ትምህርት ግለጥልኝና እኔም ደግሞ ገልጥልሃለሁ በዚህ በኩል። ለማንኛውም አለቃ መጥቶልሃል፣ ያው ስቤልሃለሁ። የቪው ዲፈረንስ ትላለህ። የቪው ዲፈረንሱን አንተ ታወጣዋለህ ማለት ዳስት ማንም ቢመጣ የቪው ዲፈረንስ ነው ትሉ የለ የቪው የሆነውን ዲፈረንስ እናወራለን ማለት ነው። ኢዮባ ራሱ ስለመጣ ስቤልሃለሁ። አንቺ ሰላም እያለሽ ለምን ነው መዛጊው ኢዮባ? አረ እኔ ታየሁትም። እኔ እኮ ኔትወርክ ያቋርጦ ነበረ እያስተካከልኩ። አንተ መቀጠል አትችልም? ሌላ ሰው መስበው ለምን መሰለህ? ሌላ ሰው መስበው ለምንድን ነው? እኔ ከአንተ ጋር ነው ማውራት የምፈልገው። ከአንተ ጋር እንቀጥላለን። ከኔ ጋር ለማውራት መጀመሪያ ምን ይጠበቅብሃል መሰለህ ዜድ? ጥያቄ በአግባቡ መመለስ ይጠበቅብሃል። ለምሳሌ ያክል እኔ 3 ቁጥር እየጠየቅኩ 30 60 90 120 እያልክ የምትሄድ ከሆነ እኔ 3 ቁጥርን የጠየቅኩ 3 ቁጥርን ነው እንድታስረዳልኝ ይፈልገው። ስለዚህ እኔ የጠየቅኩ ጥያቄ ፕሮቴስታንቶች ሁሉ በትምህርታቸው ለምን ቢባል ቃሌ ነው ሲል የሰማሁት። ሌላ ሰው ቢል ችግር የለውም። ብራቮ ማታ ጥሩ ሆነ ጠበጠብካቸው። ካልቪን ነበርክ ማታ ጥሩ ካልቪን ነው ወጣ አለ። እንደዛ ሲለኝ ካልቪን አልነበረም ማለት ነው ዜዶ። ስለዚህ ካልቪኖችና ዜዶ ራሱ ሌላ ዲቤት ያስፈልጋቸው ነበረ። ኦርቶዶክስን ለመምታት ግን ዛሬ ካልቪን ሆኖ ነበር የተገኘው የሚል ጥያቄ ስላለኝ ፕሮቴስታንቶች ሁሉ አስተምሯቸው አንድ ነው ብለን የምታምነው ወይ ብዬ ጥያቄ ጠየቁ። አይ የቪው ዲፈረንስ አለ እናንተ ጋር እንዳለው እናንተ እርስ በርስ እዚህ እንደምትፋጩት መፋጨት አለ እኛ ጋር ያው ምንም ጥያቄ የለውም። አንተ በስጋው ፍጡር ነው በስጋው ፍጡር አይደለም በሚለው እንደምትፋጨው እኛ ጋርም ደግሞ ሰው የሚድነው በዚህ ነው አይ እንደዚህ ነው የሚል የራሱ የሆነ የቪው ልዩነቶች ላይ የሚወራበት አጀንዳዎች አሉ። ይሄ አዲስ አይደለም። በዘመናት መካከል አዲስ አይደለም። የህፃናት ጥምቀት ያድናል። በዘመናት መካከል አዲስ አይደለም። የቪው ዲፈረንስ አለ እያልኩ ነው። እኔው ማስረጃ ምናምን ብዬ መጭ የቪው ዲፈረንስ አለ። የህፃናት ጥምቀት ያድናል። የቪው ዲፈረንስ አለ። ስለዚህ ሌላ ነገር ጠይቀኝ። ከዲፈረንስ ውጣና ሌላ ነገር ጠይቀኝ። የህፃናት ጥምቀት ያድናል። ኦኬ ወደ ጥምቀት ገባ አሁን በቃ ተውኩት። በቃ እኔ ካንተ ጋር የህፃናት ጥምቀት ያድናል። አንተ ድናል። መጀመሪያ ለምን እኔ እናንተ ድነታችን ላይ አናወራም? የህፃናት ጥምቀት ያድናል። እኔ እናንተ ድነታችን ላይ እናውራስ። ቶይ አሁን ምንድነው ዙሪያ ጥምጥም የምትሄደው? የህፃናት ጥምቀት አንተ ብቻ ለመጠየቅ ሳይሆን እኔ እናንተ ድነት ላይ እናውራ። ይኸው እየጋበዝኩ ነው። እኔ እናንተ እቺ መልስልኝና ወደ እኔና ወደ አንተ እንሄዳለን። እኔ እናንተ ድነታችን ላይ ቪዎች አሉ አልኩ። ቪው አለ ማለት በቃ ነገርኩ፣ መለስኩልህ፣ አለቀ በቃ ዘጋሁት እኮ ባጭር ቃል። ቪዎች አሉ፣ የተለያዩ አይነት ምልከታዎች አሉ። እኔ ስለ ምልከታዎች አይደለም ሰው ግን እንዴት ይድናል የሚለውን እኔ ዳንኩበትን መንገድ መረዳት የምትፈልግ ከሆነ እኔ እናንተ አንተ እንዴት እንደዳንክ እኔ እንዴት እንደዳንክ እናወራለን ማለት ነው። ስለዚህ በሱ ላይ እንቀጥል። በሱ ላይ የህፃናት ጥምቀት ያድናል ዜድ በቃ በሱ ብቻ ነው የምትቀጥለው አንተ? የለህም ሌላ ስለ መዳን ማውራት አትችልም?
እናወራለን። እኔ አሁን ስለ ህፃናቶቹ ተውና እኔ በአንተ አይን እኔ አልዳንኩኝም። ስለዚህ እንዴት ልድን እንደምችል እኔ እናንተ እናወራለን። የህፃናት ጥምቀት ያድናል። መጀመሪያ እኔን አድነኝ። ስለ ህፃናት ተውና እኔን አድነኝ። እኔ እናንተ እናወራለን። መጀመሪያ የህፃናት ጥምቀት ያድናል ወይ? መጀመሪያ እኮ በአንተ አይን እኔ አልዳንኩም። ስለ ህፃናት ምን አገባኝ? እኔ አልዳንኩም በአንተ አይን። ስለዚህ እኔ እናንተ እንቀጥል። አድነኝ እስቲ ና። ይሄው እኔ አመሰግናለሁ። ግን አታር ሁለታው ሳትድን አንተ ስለ ህፃናት ትቀጥላለህ። መጀመሪያ አንተ ከኔ ጋር እናውራ። አልዳንክም እኮ ዘይድ ከኔ ጋር እናውራ። በቃ እሱ እጅ ሰጠ። እጅ ከሰጠ መቀጠል ይችላል። አይኔ ጽፌለት ነው። እኔ ላውራው ብዬ ጽፌለት ነው። አይ ቆይ እሱ መጀመሪያ አይ በቅቶኛል እኔ ካንተ ጋር አይበልም። ኖ አይ ከኔ ጋር እኔ እናንተ አንድ ህብረት አይደለን? አንድ አይደለን? ቆይ አባቴ ቆይ አንዴ ወንድሜ ከሱ ጋር መጀመሪያ የጀመርኩት ከሱ ጋር ነው። ስገባም የሳበኝ እሱ ነው። ስለዚህ ከሱ ጋር አይ እኔ እናንተ አንድ ህብረት ስለሆነ አጀንዳ ቢኖረው ነው ብዬ ነው። እኔ እናንተ እንግባባለን። እኔ እናንተ አንድ ህብረት ስለሆነ እንግባባለን። ፕሮቴስታንት እኔ በነገራችን ላይ አንድ በጣም እንድትረዳ የምፈልገው አንድ ነገር ልንገርህ። እኔ አሁን ለፖለቲካ አልመችም። ስለዚህ ስለማልመች ሌላ ሰው ከታች ሳብ ወይ ደግሞ የምታወራኝ ከሆነ ፐርሰናሊ ከኔ ጋር ታወራለህ ማለት ለምሳሌ በድነት ጉዳይ እኔ እናንተ እናውራ ካልከኝ እኔ እናንተ እናወራለን። የምን ፖለቲካ ነው የምትለው? ስለ ፖለቲካ አይደለም እያወራሁ ያለው። አልመችህም ማለቴ ነው። ሁለታችንም አንድ ህብረት ስለሆንን ስለዛ ነው እናወራ ያልኩት። አንተ ህብረት የለም የለም እኮ ህብረት you guys are traitors ስለሆናችሁ የለም። አንተ አሁን አንዱ ላይ ለምሳሌ ሰላም እንዴት ናችሁ? አለን ትሰማለህ እንዴ? ትሰማለህ? ትሰማለህ? እኔ ራሴን አመመኝ። አልዳንክም እያለ ነው ዜዶ። ቀጥሎ እስኪ። አልዳንክም። እኔ እናንተንም እናወራ ዮባ ጋር አላወራም። እንዴት አለ? ረጅም ጊዜ ተገናኝተን ማናቅ። ሰላም ነው አለው። ደህና ነኝ ዮባዬ። ሰላም ነው እንደምን? አለን እግዚአብሔር ይመስገን። ጠፍተሃል፣ አትታይም። አዎ ያው አንተም ቦልከኛል እኔም ቦልከያለሁ አይደል? ስለዚህ አንተያይም ሁለታችንም። ለዛ ነው ቦልከያለሁ። እንደ አረን ያልቦለኩ you are አይ ያው አያሳየኝም ብሎክ። እኔ አሁን ፈትቻለሁ። እየፈታው ነበር ልይ ብዬ እስቲ ምን ለጥፋል ብዬ። አይ ዜድ ደስ ይላል። እሺ እኔም ስትል ስለሰማሁ ነው እንደ አጋጣሚ የገባሁትና አልዳንክም ያልከው ከምን ተነስተ ነው? አይ እኔ እሱን ነው ያልኩት። እሱ ይጠይቀኝ ከሱ ጋር እቀጥላለሁ። አንተን አላልኩም አይደል? ከሰው ነው ችግር ከትምህርት አይደለም። አይ እሱ ስላነሳ ከሱ ጋር እያወራው ስለነበር ነው። ከሱም ማንም ያንሳው ማንም ትምህርት ላይ ከሆነ ነው ከአንተ ጋር መቀጠለው ሌላ አጀንዳ ስለሆነ እኔ እናንተ የምናወራው በክርስቶስ ኢየሱስ ላይ ይሆናል። ክርስቶስ ኢየሱስ በስጋ ፍጡር ይባላል አይባልም በሚለው ላይ እኔ እናንተ ማውራት እንችላለን። ከሱ ጋር ግን ስለ መዳን ስላወራ ስለጀመርን በዛ እንቀጥላለን። አንተ መረስ መራጭ ማን አደረገ? ከከሌ ጋር ነው። በዚህ ነው ማወራው። ከአንተ ጋር ኢየሱስ ክርስቶስ በስጋው ፍጡር ይባላል አይባልም ከአንተ ጋር አወራለሁ። ከሱ ጋር ደግሞ ሌላው እናወራለን። እሱ አይ ያኛው ይቅርብኝ ካለ ግን በዚህኛው ርዕስ መቀጠል እንችላለን። እሺ ስማኝ እንዴ፣ ምንም ችግር የለውም። አንተ ያነሳውንም ማውራት እንችላለን። በጣም ቀላል ነገር ስላነሳ ማለት ነው። ግን ትልቅ ክሌም ነው አይደል? አንድን ሰው አልዳንክም ማለት ቀላል ነገር አይደለም። ሰው አልዳንክም ያልከው በቃ ዘግቻለሁ ከሱ ጋር ዮባ ወንድሜ፣ በቃ ከሱ ጋር ዘግቻለሁ። አንዴ ስማኛ፣ አንተም ጨርሰህ አውርተህ አይደል? እኔም ሳወራ ብሰማ ጥሩ ነው። አልዳንክም ስትል ከምን ተነስተ ነው ብዬ ስጠይቅ መሰረተ ትምህርት ከሆነና እንደው ዝም ብሎ ከብሽሽቅ ያለፈ ላለመዳኑ ማስረጃ ጠቅሰ ማውራት ከቻልክ እሱን ቤቴ ላይ ሲመጣ ለምንድን ነው ያልከኝ ብሎ ሲመጣ እናወራለን። እኔና እሱ ዮባዬ እኮ የማልፈልገው ነገር ከሱ ጋር ሌላ ነው ማውራው፣ ካንተ ጋር ሌላ አልኩ። ዜድ እንደ እድገታቸው ነው ማውራው፣ ሰዎችን እንደ እድገታቸው ነው ማውራው። አንተ ከዛ ያለፈ ሳይሆን በዛ ነው። አንደኛ ሰው እኔ አሁን እንደዚህ አይነት እንትን እውነት ለመናገር አልፈልግም። እንደ ልጅ እንትኔ ማለት ነውና ሰው ለመናቅ ብቁ ነው ብዬ አላምንም። ከዚህ አልፋል እሱ ገና እሱ አለፈ። እንደዚህ አይነት ነገር ውስጥ ዛሬ የሚያነሳው ስለ ድነት ስለሆነ ሁሌ የሚያነሳው እሱ በዛው ነው ማወራው እሱ። እሺ ሚውት አድርገው እና
ይሄ አነጋገር የምታስተካክለው ከመናቅ ምናምን ነገር ብትወጣ ጥሩ ነው። አንተም ማንም አይደለህም እና ያኛው ቁጭ አድርገውና እናንተ አሁን በዚህ ጉዳይ ማውራት ትችላለህ ከኔ ጋር ዜድ። እኔ ራሱ በጣም እዚህ ጋር ቁጭ ያልነው ልንማር ነው። ላይክ ማለት የህፃን ጨዋታ አስመሰልከው። አንተ አልዳንክም ተመስገንን ስትለው ኦርቶዶክሳውያን አልዳኑም እያልክ ነው። ለዛ ደግሞ መልስ አላት ተብለህ ስትመጣ ሰው ሲመጣ በስነ ስርዓት እንደ ትልቅ ሰው አውራ፣ ላይክ እንደ ህፃን እንትን እያልክ ነው። እኛም እኮ ሀሳብ ማለት ልናዳምጥ ነው ቁጭ ያልነው። ትክክል። በቃ ትምህርት ከሆነ ያስተምራችኋል። ስለዚህ ዮባ ያስተምራችሁ፣ እኔ ወርጄላችሁ ላይ ያስተምራችሁ። እሺ እኛ ትምህርት ነው እንትን የሚለንና ትምህርት ከሆነ አሁን ለምሳሌ እኔ አንዱን ጴንጤ ጠቅሼ አልዳንም ካልኩኝ ከሰውየው አይደለም ችግር አይደል? ከትምህርት ከሆነ ማንም ቢመጣ አልዳንም ያልኩበትን የማብራራት ግዴታ አለብኝ። አይ እኔ ሰውየውን አታክ የማድረግ ነው ካልኩ ግን በቃ ሰውየውን አታክ ለማድረግ ስለሆነ ሌላ ሰው ሲመጣ አንተማ ምናምን ብዬ ተሻሽቼ እወጣለሁ ማለት ነው። እና ይሄ ትክክል አይደለም። ከሰው ያለፈ ትምህርት ላይ ማውራት ጥሩ ነው። ተመስገንን አልዳንክም ያልከው በየትኛው ሚዛን ነው? በቃ እኔ ደግሞ ከአንተ ጋር ማውራት የምፈልገው በክርስቶስ ኢየሱስ ይኸውልህ፣ በክርስቶስ ኢየሱስ በነገር እንድናገርም ባታረገኝ ደስ ይለኛል። ሚዩት አድርግ እና ደግሞ የተጠየቀው ጥያቄ አለ። አልዳንክም ለማለት ያበቃህ ምንድን ነው? በምን ማስረጃ ነው? በምን ትምህርት ነው ተብልሃል? ይሄን የማውራት ድፍረቱ ከሌለ ሚዩት አድርግና ቁጭ በል። ከዛን ያስተምርሃለሁ። በተረፈ እንዳከፍት ከዚህ በኋላ ማለት ነው 100% እርግጠኛ መሆን ነው። ስለዚህ እኔ በሌላኛው ተጨርሰው እንደ አጋጣሚ አሁን ነው ያየሁት ስልጣን ራሱ እንዳለኝና አንተው ላይ ነው የምሞክረው። ለምሳሌ ተመስገን ኦርቶዶክስ ነው እና ተመስገን አልዳንክም ሲባል ይሄ በቀጥታ ኦርቶዶክሶችን ይነካል እና ኦርቶዶክሳውያን አንድን ኦርቶዶክስ አልዳንክም ሲባል ለምን ብለን እንጠይቃለን። መስፈርቱ ምንድነው? ምንድነው መስፈርቱ? ትምህርት ነው። እሺ ትምህርት ከሆነ በማ ትምህርት እናወራ? በቃለ ሕይወት ነው? በኦርቶዶክስ ነው? በመካነ ኢየሱስ ነው? በመሰረተ ክርስቶስ ነው? በማ? በራሱ ትምህርት ተመስገን ድኗል አስብለው ነበረ። በራሱ ትምህርት ማለት ነው። አልዳንክም አይደል ያለው? በራሱ ትምህርት። ለምሳሌ ሰው ካመነ ብቻ ይድናል ይላሉ አይደለ? ሰው ካመነ በቂውን ይድናል ይላሉ። ይሄ ሰው አምኗል አላመነም? አምኗል። ምን አምኗል? በኢየሱስ ክርስቶስ ሰው መሆን፣ ፍጹም ሰው ፍጹም አምላክነት ያምናል። ስለ ኃጢአቱ እንደሞተለት በትንሣኤ ሕይወት እንደሰጠው ያምናል። ዳግም ለፍርድ እንደሚመጣ ያምናል። ሥላሴን ያምናል። መሰረታዊ ነገሮች ናቸው አይደል? ከዚህ ያለፈ ዲቴል ገብተን ነገረ ክርስቶስን፣ ነገረ መላእክትን፣ ነገረ ቤተክርስቲያንን አይተን ነው ድነት የምንወስነው ካለ ግን የመጀመሪያ አይድኑም የሚለው ማንን ይሆናል? እነ መካነ ኢየሱስን የመሳሰሉ ሌሎች እዛው ያሉትን ማለት ነው። ስለዚህ በመሰረታዊ ትምህርት ራሳቸው በሚያወጡት መስፈርት ተመስገን ድኗል ብሎ ነበር የሚወጣው። ግን ይሄ በሞቅታ ያወራው ወሬ ስለሆነ ትምህርት ጠቅሶ የማውራት ድፍረቱ ስለሌለው የግድ ምን አይነት ነገር ማንሳት አለበት? እነሱ ጋር ኦርቶዶክሶቹ ጋር የሆነ ግጭት የሚያስነሳ ወይም የሆነ ልዩነት የሚመስል ነገር አለ። ለምሳሌ በስጋው ፍጡር ነው ፍጡር አይደለም ብዬ ብል ጊዜ ገዛለሁ ብሎ ስላመነ እሷኑ የሞኝ ለቅሶ መልሶ መላልሶ እንደሆነው ማለት ነው። በስጋው ፍጡር ይባላል አይባልም፣ ይባላል አይባልም የሚል ከዛ እንደ ጀግና የሚል ሰው ደግሞ አለና እሷን ጊዜ ለመግዛት እንትን ሲሞክር ነበርና እኔ ብዙም አትራፊ አይመስለኝም። እና ያለፈው የመጃጃል ዘመናችን ቢበቃ ጥሩ ነው። ሰውን አታክ ማድረግ ከዛ ትምህርት የሌለው ዝም ብሎ ወሬ ክስ ምናምን ማቅረብ ጥሩ አይደለም። እኔ ፕሮቴስታንቶችን ወዳቸዋለሁ፣ መቃወመው ትምህርታቸውን ነው። ባገኘሁት መድረክ ማወራው ስለ ትምህርታቸው እንጂ ዜድን በግሉ ምጠላበት ምንም ምክንያት የለኝም። እንደ ሰውነቱ ወደዋለሁ። ስለዚህ ትምህርት ላይ አወራለሁ ማለት ነው ዜድን ሳገኝ እና ይሄን ነገር ብትማሩበት ብታውቁት ጥሩ ነው ብዬ አስባለሁኝ። በተረፈ ግን እኛ ኦርቶዶክሳውያን ድነናል፣ በድፍረት እንናገራለን፣ ድነናል። ደግሞ ድነታችንን እንፈጽማለን። ሁልጊዜ በህይወታችን በቅድስና እየተመላለስን እንኖራለን።
ኃጢአት ስንሰራስ ከኃጢአት ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ አንድ ሊቀ ካህን ጌታ ኢየሱስ ክርስቶስ አለን። ስለዚህ ምንድነው የሚጠበቅብን? በኃጢአታችን መናዘዝ። ምክንያቱም እርሱ ከኃጢአታችን ሊያነጻን የታመነ ስለሆነ። ከዛ ደግሞ ለፍርድ መጥቶ እናንተ የአባቴ ብሩካን እንደሚለን ደግሞ እናምናለን። ኦርቶዶክሳዊ ነገረ ድህነት በጥቅሉ ይሄ ነው። ይህንን የምትቃወምበት የመጽሐፍ ቅዱስ ትምህርት ካለ ግባ። በአንጻሩ ደግሞ እኔ ያንተን ትምህርት ፈትሸዋለሁ። ማን ወክዬ ነው የመጣሁት የሚለውን ትናገራለህ። እሱን በመጽሐፍ ቅዱስ እና በራስ በፕሮቴስታንቱ ትምህርት እንመዝንልሃለን ማለት ነው። እዚህ ላይ የማውራት ድፍረት ካለ መግባት ትችላለህ ወንድማችን ለማለት ነው።